በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ እመዊ ቆሞስ አባ ላይከ ማርያም ንጉሴ የዚሁ ታላቅ ደብር አስተዳዳሪ፣ ክቡር መልአከ አርያም ቆሞስ አባ እስጢፋኖስ የደብረ መንክራት ቅዱስ ዑራኤል ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን መምህራችን ሊቀ ካህናት መልአኩ አፈወርቅ፣ ክቡራን የዚሁ ታላቅ ርዕሰ ከተማችን የአድባራቱና የገዳማቱ መምህራነ ወንጌል፣ ሰባክያነ ወንጌል፣ አበው መነኮሳት ከትናንትናው ከማታው ከዋዜማው ጀምራችሁ ሌሊቱን ሙሉ እንደ መላእክት ደከመን ሰለቸን ሳትሉ ስቡሕ ወውዱስ ዘሳረረ ኩሉ ዓለም እያላችሁ ስታመሰግኑ ያደራችሁ ሊቃውንት ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁም እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰብን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በእድሜያችን ላይ ጨምሮ በተቀደሰው ስፍራ ተሰባስበን አንደበታችንን ለምስጋና የከፈተ አምላክ ዛሬም ዘወትርም በፍጡራን አንደበት የተመሰገነ ይሁን። እንኳን ለዚህ ታላቅ ቀን ለዚህ ለቅዱስ ለጻድቁ ለአቡነ አረጋዊ ቅዳሴ ቤታቸው በሰላም በጤና ደረሰን አደረሳቸው። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ፍስሐና ሰላም በሕዝባችን በሀገራችን በሁላችን ላይ ጸንቶ ይኑር። ወይሄልዋ አዕይንትየ ወልብየ በኩሉ መዋዕል፣ ዓይኖቼና ልቤ በዘመኑ ሁሉ በዚያ ይኖራሉ። ዓይኖቼና በዘመኑ ሁሉ በዚያ ይኖራሉ። አንደኛ ነገሥት ምዕራፍ 9 ከቁጥር 3 ያለውን መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ ለአጭር ደቂቃዎች በዚህ ርዕስ እንማማራለን። ዓይኖቼና ልቤ በዘመኑ ሁሉ በዚያ ይኖራሉ። በየትኛው ይኖራሉ? የማን ዓይኖች ናቸው? የማን ልብ ነው? በየትኛው ቦታ ነው መኖሪያው? የእግዚአብሔር ልብ መገኛው የትኛው ቦታ ነው? የእግዚአብሔር ዓይን መገኛው የትኛው ቦታ ነው? ያ ቦታ ለምን ተለየ? ከቦታዎች ሁሉ ከአካባቢው ሁሉ ለምን ተመረጠ? በዚያች ቦታ ዓይኖቼና ልቤ ይኖራሉ፣ ያውም ማብቂያ የሌለው ዘመን፣ መጨረሻ የሌለው ዘመን። በዘመኑ ሁሉ በዚያ ይኖራል። እንግዲህ 3 ነገሮችን በዚህ በሕንጸተ ቤቱ አይተን እንሄድ። መጀመሪያ ማን ነው መቅደስ እንዲሰራ የፈቀደ? መቅደሱ ከተሰራ በኋላስ ምን አደረገው? መቅደሱ የተሰራበት ዓላማ ለምንድን ነው የሚለውን ነገር አጠር ባለመልኩ እንየው። በኦሪት ዘጸአት ምዕራፍ 25 ከቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ወትገብር መቅደሰ
ከመእህድር ማእከሌሆሙ ወትገብር ሊተ መቅደሰ ከመእህድር ማእከሌሆሙ በመካከላችሁ አድር ዘንድ ምን ስሩልኛል? መቅደስ ስሩልኛል። በመካከላችሁ አድር ዘንድ በመካከላችሁ እኖር ዘንድ በመካከላችሁ ሁሉ ጊዜ እንድገኝ ምን ስሩልኛል? መቅደስ ስሩልኛል። መቅደስ እንዲሰራ ማን አዘዘ? እግዚአብሔር ለሙሴ አዘዘው። መቅደሱ መስዋዕት የሚሰዋበት፣ ጸሎት የሚጸለይበት፣ ጸሎት የሚያርግበት፣ ምዕመናን ትምህርት የሚማርበት፣ ከኃጢአታቸው የሚላቀቁበት፣ መሰረተ እምነታቸው የሚጠብቁበት፣ የሚያውቁበት መቅደስ ስሩልኛል። ሁሉ ጊዜ ስብሐተ እግዚአብሔር የሚደርስበት። ስለዚህ የእግዚአብሔር ትእዛዝ መቅደስ እንዲሰራ የታዘዘው። ስለዚህ መቅደስ ስሩልኝ አለ። መቅደስ ተሰራ። ስንት ዓመት ነው የቤተ መቅደስ? ስንት ዓመት ነው? ለምንድን ነው የመጣ ነው? ለምንድን ነው የመጣ ነው? አይ መላከማዊ ይጠየቁበት እንዳትናገሩ ያሉ እሳቸው ናቸው፣ አለቃው ናቸው፣ ወይም ሊቀ ትጉሃን ኤፍሬም ናቸው የሚሆኑት። ስለዚህ እነሱ ይጠየቅበት። ስለዚህ መቅደስ ስሩልኝ፣ መቅደስ ተሰራ። ከዚያ በኋላ ምን አለ? መቅደሱ ከተሰራ በኋላ ዝም ብሎ አገልግሎት አይደለም፣ ጸሎት ይጸለይበታል፣ ይባረካል። ስለዚህ ቅድም ከጠቀስነው መጀመሪያ ወይቤሎ እግዚአብሔር ለሰሎሞን ይላል። ምን አለው? ሰማዕኩ ጸሎተከ ወስእለተከ። እግዚአብሔር ሰሎሞንን እንዲህ አለው፣ ጸሎትህን ልመናህን በፊቴ ያቀረብሁን ሁሉ ሰምቼዋለሁ፣ ተቀብዬዋለሁ። ወቀደስክዎ ለዝንቱ ቤት ዘሐነጽከ በስሜ ከማሃሉ ውስቴቱ። የቀደስከውን ለኔ በስሜ ያነጽከውን ቤት ለዘላለሙ ስሜ በዚህ አይኖር ዘንድ ምን አለ? ቀድሼዋለሁ። እግዚአብሔር ይቀድሰዋል። እግዚአብሔር ይለየዋል። ከግብረ ዓለም ይለያል። ከዓለም ተግባር፣ ከዓለም አሰራር፣ ከዓለም አካሄድ ይለያል። ይህ ቤት ከዓለም ሁሉ ተለይቶ የሰማያዊ ስራ የሚሰራበት፣ ሰማያዊ ንጉሥ የሚመለክበት፣ ሰማያዊ መስዋዕት የሚቀርብበት፣ ሰማያዊ ስልጣነ ክህነት ስራ የሚሰራበት ነው። ሰማያዊያን መላእክትና ሰማያዊ አምላክ የማይለይበት በእግዚአብሔር የሚጠበቅ ነው። ሁሉ ቤተ ክርስቲያን ሁሉ ጊዜ ማን ይጠብቃታል? ማን ይጠብቃታል? እግዚአብሔር። ቀንና ሌሊት ጠባቂያን አሉ መላእክት። በቀን 600 በሌሊት 600 ወይም በቀን 1000 በሌሊት 1000 የሚጠብቁ ታሪኩ በሁለት ቦታ ነው። ለይሄ ውጡ ቤተ ክርስቲያን ቅዳሴ ጊዜ ቤተ ክርስቲያንን የሚጠብቁ። ስለዚህ ከቤተ መቅደስ ጀምሮ እስከ ደገ ሰላም የተዋረድ ስራ አላቸው። በዚህ መልኩ መላእክትን ይጠብቃል። መላእክት ቤተ ክርስቲያንን ይጠብቃል። ወደዛ ሊሄድም ጊዜ እንዳይወስድብኝ ወደዚህ ነው። ስለዚህ ምን አለ? ቀድሼዋለሁ። የተለየ ነው። ከመታነጹ በፊት ይሄ እንስሳ ሞያ ሊሆን ይችላል። አህዮቹም፣ ከፍቶችም፣ በጎችም የሚሰማሩበት ኑሮ ይሆናል። የምታውቁ አላችሁ። የሚታረስ ኑሮ ይሆናል። ከታነጸ በኋላ ለዚህ ስራ ከተዋለው በኋላ ግን የማን ብቻ ነው? የእግዚአብሔር ብቻ ነው። የመገልገያ ብቻ ነው። ከመታነጹ በፊት እዚህ መጥቶ ጸልዮ
መልስ የሚያገኝ አልነበረ፣ የሚፈወስ አልነበረ። ያ ከሆነ እዛ ተራራ ላይ ወጥቶ አፈሩ እምነት ነው ቢለው ቢቀመም የሚያገኘው ነገር የለም። እዚህ ያለው ግን የተቀመጣችሁት ሁሉ አፈሩ ሁሉ ምንድነው? ፈውስ ነው። ላመነው ሁሉ ይፈውሳል፣ ያድናል ማለት ነው። እምነቱ ሁሉ ይፈውሳል። ስለዚህ እግዚአብሔር ምን አለ? በዘመኑ ሁሉ ዓይኖቼና ልቤ በዚያ ይኖራል። በዚህ ይኖራል። በዘመኑ በዚህ ስላለ ሁላችን ተሰብስበን መመልከቻ ልናስገባ ነው የመጣነው። ልንለምን ነው የመጣነው። ልንባረክ ነው የመጣነው። አሁን አረጋዊ ልናነግስ ነው እንደ የመጣነው። አረጋዊ ልናከብር ነው የመጣነው። ጻድቁ አቡነ ገብረ ክርስቶስን ለማክበር ነው እንደ የመጣነው። ራሳችን ለመክበር ነው የመጣነው። አጥተን ተሸግረን ለማግኘት የጎደለው እንዲሞልልን ነው የመጣነው። እነሱም ሞላላቸው። እነሱም ስለዚህ የሞላላቸው ናቸው። አቡነ አረጋዊ እንደሚታወቀው ታሪኩ በየወሩ ሊቃውንቱ እንደሚተርኩት በየጊዜው እዚህ የሚተረክ ስለሆነ ከማይሞቱ ወይም በሕይወት ካሉ በብሔረ ሕያዋን ካሉ ቅዱሳን አንዱ ናቸው። በዕብራውያን ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ በምዕራፍ 11 ከቁጥር 5 ላይ ምን ይላል? ተከብተ ሄኖክ ከመ ይርአየ ለሞት፣ ሄኖክ በእምነት ተወሰደ ይላል። ሞት እንዳያይ በእምነት ተወሰደ። በሕይወት ዘመኑ ሁሉ እግዚአብሔርን ደስ አሰኝቶታልና ስለዚህ በእምነት ተወሰደ። በኦሪት ዘፍጥረት ምዕራፍ 5 ከቁጥር 24 ላይ ደግሞ ምን ይላል? ሄኖክ አካሄድን ሁሉ ከእግዚአብሔር አደረገ ይላል። ከእግዚአብሔር ጋር ስላደረገ ሞት አላገኘው፣ ሞት እንዳያየው ተደረገ ይላል። ስለዚህ 5 ዓለም መርየት አለ። 5 ዓለም መርየት አለ። ከአምስቱ ዓለም መርየት አንዱ ብሔረ ሕያዋን ይባላል። አሁን በሕይወት ያሉ ጻድቃን ያሉበት እነ ኤልያስ፣ እነ ዕዝራ ሱቱኤል፣ እነ አቡነ አረጋዊ፣ እነ አቡነ ገሪማ፣ እነ ቅዱስ ያሬድ፣ እነ ዮሐንስ ወንጌላዊ ያሉበት ብሔረ ሕያዋን ይባላል። ብሔረ ሕያዋን ማለት ሕያዋን ሆኖ ብቻ የሚኖሩበት፣ የማይታመሙ፣ የማይሞቱ፣ ስቃይ የሌለባቸው፣ ረሃብ የሌለባቸው፣ ጥም የሌለባቸው፣ ጥላቻ የሌለበት፣ ፍቅር የነገሰበት፣ ሁል ጊዜ ሰላም ያለበት ቦታ ነው። ስለዚህ ብሔረ ሕያዋን ይባላል። በብሔረ ሕያዋን ያሉ ጻድቃን ለምጽአት 6 ወር ሲቀረው ሁሉም ይወጣሉ፣ ወደዚህ ዓለም ያስተምራሉ፣ መጨረሻ ሞት አላቸው። ስለዚህ በብሔረ ብፁዓን ሁለተኛ ዓለም ብሔረ ብፁዓን ይባላል። ብሔረ ብፁዓን ያሉ ሁሉም 3 ልጆች ይወልዳሉ። 2 ወንዶች 1 ሴት ይወለዳሉ። የሁሉ እድሜያቸው ተመሳሳይ ነው፣ 1000 ዓመት ይኖራሉ። ሴቷ እናቷ ታገለግላለች፣ አንድ ወንዱ አባቱ ያገለግላል፣ አንዱ ወይቱ፣ አንዱ ልጁ፣ አንዱ ልጅ ቤተ እግዚአብሔር ያገለግላል። ወደዛ እንሂድ እንዴ? ወደ የትኛው ይሻላል? ወደ ብሔረ ሕያዋን ይሻላል? ወደ ብሔረ ብፁዓን? የትኛው ትምህርት አላቸው? መጋባት አለ፣ መዋለድ አለ። 3 ልጆች ይወለዳሉ። አንድ ሴቷ እናቷ ትረዳለች፣ ልጁ ወንዱ አንዱ አባቱን ይረዳል፣ አንዱም ቤተ እግዚአብሔር ያገለግላል። በብሔረ ብፁዓን ያለው። በብሔረ ሕያዋን ግን መዋለድ የለም፣ ጋብቻ የለም። ዝም ብሎ የገባው ያው በድንግልና በንጽሕና በቅድስና በምናኔ ዘመን ነው የሚለው። ሞትም የለም። በብሔረ ብፁዓን ያሉ ግን 1000 ዓመት ይኖራሉ። መቃብራቸው ራሳቸው ይቆፍራሉ። ቀናቸው ሲደርስ ተሰናብተው በዝማሬ በእልልታ
ይሰኛኛል። ልቅሶ የለም በዛ። ብሔረ ሕያዋን ይሻላል ብሔረ ውሳን? ወደ አውደ አረጋዊ ይሻላል ወይስ ወደ ዕዝራ ካልዕ ወዳለበት ወደ ብሔረ ውሳን? ሶስተኛው ገነት ነው። አዳምና ሔዋን በሕይወተ ሥጋ በሥጋ ነው ኖርበት። አዳምና ሔዋን ለ7 ዓመት ከአንድ ወር ከ17 ዓመት ከኖሩበት በኋላ ከዛ በኋላ ግን በሥጋ አይገባም። በአጸደ ነፍስ የሚገባ አሁን ጻድቃን ከዛሬ ከምናከብራቸው አንዱ አቡነ ገብረ ክርስቶስ ከአቡነ አረጋዊ የማይለዩ ናቸው። እዚህ ቦታ ያለው ጽላታቸው። ስለዚህ እሳቸው ነፍሳቸው ከዚህ ስትለይ የት ነው የሚገቡት? ብሔረ ገነት ነው። የቅዱሳን ቦታ ደግሞ ገነት ነው። በነገራችን ላይ አቡነ ገብረ ክርስቶስ እዚህ እንዳሉ ታውቃላችሁ? ምንድን ናቸው? አቡነ ገብረ ክርስቶስ ምንድን ነው? እስኪ ባቂ ነው። ገብረ ክርስቶስ የቴዎዶስዮስ የንጉሥ ልጅ ነው። ከቤተ መንግሥት ያደገ ነው። አባቱ ንጉሥ፣ እናቱ ንግሥት፣ በደስታ በተድላ ያደገ ነው። የባለስልጣን ልጅ መልከ መልካም ቆንጆ ተመርጣ ተዳረ። ጋብቻ አጋቡት። በጋብቻው ቀን በሰርግ ቀን በሌሊት ወጥቶ ምናኔ የገባል። ሰርጋችሁን ጥላችሁ ትመንናላችሁ? እስካስ ስልጣንን ትቶ መንግስትነትን ትቶ ወደ ረሃብ መሄድ፣ ጥጋብን ትቶ ወደ ረሃብ፣ መንግስትን ትቶ ወደ ገዳም ወጣ። ወደ ገዳም አባቱ ይሄ ሲሰማ ሰራዊቱን ላከ። በአስቸኳይ ከገባበት ገብታችሁ ከወረደበት ወርዳችሁ አምጡልኝ ብሎ ላከ። ስለዚህ በሌሊት ሲጓዝ አድሮ አንድ የእመቤታችን ቤተ ክርስቲያን ደረሰና እዛ ከደረሰ በኋላ ነው ሰራዊቱ ሊደርሰው ሆነ። ወደ እመቤታችን ተንበርክኮ ምን አለ? መልኬን ለይውጡ ቀይሩ አላት። የሰማችሁ መልኬን ቀይሩ፣ ወደ ዓለም እንዳይመልሱ፣ እንዳይዙ፣ እንዳያገኙ ከነዚህ ሰራዊት ማምለጣችን። ስለዚህ መልኬን ቀይሩ አላት። የውስጡን ወደ ውጭ የውጭን ወደ ውስጥ አደረገችው። እመቤታችን ቀይረችው። በቁስል የተመታ ሆነ፣ እንዳይታይ በሽተኛ ሆነ። ከሚለምኑ ከድሆች ጋር ሆኖ በዚህ አላያችሁም ወይ እያሉ ሰራዊት መጣና አዝኖለት በደዌ የተያዘ ሆኖ የታመመ ሆኖ መጽዋት መጽውተውት ሄዱ ይላል። እሱን እየፈለጉ እሱ መጽዋት ሰጥተውት ሄዱ። ተለወጠባቸው። 15 ዓመት ከድሆች ጋር ከቤተ መንግስት ወጥቶ ከድሆች ጋር እያደረ ራሱን ዝቅ አድርጎ እየጸለየ እመቤታችን በራእይ እየታየችው ተቀመጠ። ከዛ ደግሞ በዚህ አላበቃም። ወደ አባቱ ቤት ወደ ንጉሱ ቤት ተመለሰ። ለመብል ለመጠጥ አይደለም። ገድሉን በአባቱ ደጅ ለማኝ ሆኖ 15 ዓመት ተቀመጠ። ምንም አላወቁት። ድሃ መስሎ አባቱ ምን ይላል መሰላችሁ? የሚገርመው ነገር ይሄ ድሃ እባካችሁ ስጡት፣ የሚበላ ነገር ስጡት። ልጄም እንደዚሁ በየቦታው ይንከራተት ይሆናል፣ ተርቦ ይሆናል፣ ተጠምቶ ይሆናል፣ እንዳትጨክኑበት ብሎ ለሰራዊቱ ይነግራል። እነሱ ግን ተረፍራፊ እጣቢ ነበር የሚጥሉበት። ያን ሲጥልበት ቁስልም አለ። ውሾቹ ያን የተጣለውን ለመብላት እሱ ይልሱት ነበር። ወጥ የፈሰሰበት ወተት የፈሰሰበት እሱን ለማለት ሰውነቱ ይልሱት ነበር፣ ደስ ይለው ነበር። ከሰው ይልቅ ማን ተመቸው? ለገብረ ክርስቶስ ማን ተመቸው? ማን ረዳው? ሰዎችም አልተመቸንም ማለት ለእግዚአብሔር አንመች፣ ለሰው አንመች፣ ለቅዱሳን አንመች፣ ለራሳችን አንመች። ውሻ ተሻለ፣ እንስሳ ተሻለ። ለክርስቶስም እኮ በልደቱ ጊዜ ማን ነው የተሻለ? ማን ተሻለው? ለክርስቶስ እረኞች ነበሩ። እነሱ እሳት አንድደው አላሟሟቁትም። አህያና ላም በእስትንፋሳቸው እፍ እያሉ
እስትንፋስ ሙቅሮ ስለሆነ ከውስጥ የሚወጣ ያሟሙቁት ነበር ነው። አንዳንድ ጊዜ ከሰው የሚሻሉ እንስሳቶች አሉ። ከሰው የሚሻሉ አሁንማ በኃጢአት ከእንስሳ መሰናል እኮ ዳዊት እንዳለው ሰብእሰ እንዘ ክቡር ውእቱ ወኢያእመረ ወኮነ ከመ እንስሳ ወተመሰለው። ሰው ክቡር ነበረ፣ በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ ነበረ። ነገር ግን እንስሳትን መሰለ ይላል። እዝራ ደግሞ እንስሳት ኢየሱስ እስመ አልቦሙ ሞት ዘይጸንሆሙ እምድኅረ ሞቶሙ። ኧረ እንስሳት ይሻሉናል ይላል እዝራ ደግሞ። ከሞት በኋላ እኮ እንስሳት ፍርድ የላቸው፣ ሰው ግን ፍርድ አለ። ፍርድ እያለው እንደዚህ ኃጢአት የሚሰራ እርሱ በርሱ የሚባላ እርሱ በርሱ የሚለያይ በወንድሙ ወንበር እንደሚቀመጥ ወንድሙን ከወንበሩ ለማባረር ለማውረድ የሚጥር የሚግር እንቅልፍ የሚያጣ በወንድሙ ሰላም የሚቀና በእህቱ ማግኘት የሚቀና እንዲህ አይነት ዓለም ነው የምንኖረው። እርሱ በርሱ የሚባላ ዓለም፣ አጋንንት የነገሱበት ዓለም በዚህ መልኩ። ስለዚህ ገብረ ክርስቶስ እዚህ 15 ዓመት ወድቆ ሲኖር ከአባቱ ደጅ የአባቱ ባሮች ጠግበው እያደሩ፣ የአባቱ አገልጋዮች ጠግበው እያደሩ፣ ሰራዊቱ ጠግበው እያደሩ፣ ልጃገረዶቹ ጠግበው እያደሩ፣ እሱ ግን በረሃብ አለንጋ ይገረፍ ነበረ። ብፁዓን ለይርህቡ በእንተ ጽድቅ፣ ስለ ጽድቅ ብለው የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው። እነሱ በስጋ ወፍረዋል፣ እሱ ደግሞ በነፍስ ፀሐይ ያበራል። ለእነሱ የማይታይ በሱ አለ፣ ብርሃን አለ። ቅዱስ ሚካኤል አይለየውም ነበረ። ድንግል ማርያም አትለየውም ነበረ። ከነገስታቱ ከሰራዊቱ አይደለችም ድንግል ማርያም የነበረችው። ከሀብታሞቹ አይደለችም የነበረች ድንግል ማርያም። ከድሃው ከወደቀው ለእሷ ብለው ሀብቱን ሁሉ ጥሎ ከወጣው ሙሽርነቱን ጥሎ ከወጣው ከገብረ ክርስቶስ ጋር ነበረች። እግዚአብሔር ከተጎዳው ጋር ነው የሚሆነው። እግዚአብሔር ከተገፋ ጋር ነው የሚሆነው። ዝም ብለን ወገኖቼ ስንቱ የሚነዱናል እንደ እንስሳ ወደ ፈለጉ የሚነዱ ወደ ፈለጉ የሚነዱ። የሁሉ አንስማ፣ እንመርምር። ምን እየተባለ ነው? የሚጠቅም ነው የማይጠቅም ነው እንመርምር። እኛ የማን ነን? የእግዚአብሔር ነን? እውነታችን ነው? የሰዎች እንዳንሆን የግሩፕ እንዳንሆን። ስንቱ ግሩፖች እኮ አሉ። ስንት አድመኞች እኮ አሉ። ስንት ሴራ የሚሰራባቸው እግዚአብሔር የማይገኝባቸው ስንት ግሩፖች እኮ አሉ። ስንት ሰዎች ስንቱ የዋሃኑን ይዘው የሚወጡ ሊያስቀድሱ መጥተው በረከት ሊያገኙ መጥተው በሐሜት የሚያረፉ፣ ሊጸድቁ መጥተው ሰው ሲያዋርዱ የሚያረፉ፣ ስለ ሰው ታሪክ ሲተርኩ የሚያረፉ አረ ብዙዎች ናቸው ያሉ። እግዚአብሔር ከዚህ ይሰውራል። ስለዚህ ገብረ ብርሃዊ እንደዚህ ብሎ በ15ቱ በአጠቃላይ በ30 ዓመት በስቃይ በድህነት በረሃብ ከኖረ በኋላ በአባቱ ደጃፍ ላይ አረፈ። መጨረሻ ግን ወረቀት ጽፎ ሄደ። ይህን ያህል የደረሰበት ግፉ ሁሉ እና ልጃቸው እንደሆነ ተናግረው ሊቀብሩት ሲገንዙት ወረቀቱ ተነበበ። ወይኔ ያሉ ንግስቱና ንግስቱ ሰራዊቱ አሁን ወይኔ ይባላል። ሰው አይደለም እህል ተርፎ እያለ ምንም የታጣ በሌለ ለአንድ ድሃ መሆን አቀታቸው፣ ለአንድ ችግረኛ መሆን አቀታቸው። አሁን ማልቀስ ይቻላል? እኛም እንደዚህ ነው ወገኖቼ። ኋላ ወይኔ ማለት አያስፈልግም። ኋላ ወይ ብሎ አልቁሰ የሚመለስ ነገር የለም። አሁን እያለን ነው ስራ መስራት ያለው። ድሃ መስሎ እኮ እግዚአብሔር በየቤታችን መጥቶ ይሆናል። ለማኝ መስሎ እኮ መጥቶ ይሆናል። እግዚአብሔር ወደ ቤቴና ወደ ህይወቴና እንለዋለን። አሁን አረጋው ወደ ህይወቴና እንለዋለን።
እና እኔ ጻድቁ አቡነ አረጋዊ ነኝ፣ እኔ አምላከ ሰማይ ወምድር ነኝ እያለ የመጣ ክርስቶስ ደሃ ሆኖ ወደ ቤታችን መጥቶ ይሆናል። ማን ያሳድረው? ማን ያቅርበው? ማን ይዘከረው? የለማ። እንግዳ መቀበል እኮ ከተብሎ እኮ ቆይተዋል እኮ። ስለዚህ ጻድቁ አቡነ አረጋዊ መኖሪያቸው በየት ነው ያለው? በሕይወት ነው ያለው። የት ነው ያለው? ብሔረ ሕያዋን ገነት፣ ብሔረ ሕያዋን፣ ብሔረ ውፃን። አራተኛ ይሄ ያለንበት ዓለም ወጥንት ይወጣለት ጻድቁም ኃጥኡም አብሮ የሚኖርበት ሁሉ የሚባላበት ኃጢአትና ጽድቅ የሚሰራበት ያለንበት ዓለም ነው። ይሄ ዓለም ነው። አምስተኛ የለየለት የኃጥአን ቦታ ሲኦል ገሃነም የምንለው ነው። ስለዚህ አቡነ አረጋዊ ታላቁ አባት ከሮም ተነስተው ወደ ግሪክ ሄዱ። በግሪክ በደብረ አባ ጳኩሚስ ስርዓተ ምንኩስና መነኮሱ። አባ ጳኩሚስ ነው ያለ መነኮሳቸው። ከዛ በኋላ ወደ ኢትዮጵያ ነው የመጡት። የኢትዮጵያ ታሪክ ሲሰሙ አቤት ስማችን ጥሩ ነበር እኮ ቀድሞ እኮ የእመቤታችን የአስራት ሀገር የምትባል የእመቤታችን የአስራት ሀገር የምትባል ነው የሚሄደው ብለው ቅዱሳን የሚጎርፉባት ነበረች ሀገራችን። ታሪካችን የሚገርም ነበር። በየገዳማቱ ይነበር ነበር። በዓለም ሁሉ ዝናው የናኘ ነበር፣ የተሰማ ነበር። አሁንስ እርስ በርሳቸው የሚባሉ በእርስ በርስ ጦርነት የሚታወቁ እያደጉ እንደገና ወደ ኋላ የሚመለሱ ሌላ ኃይለኛ ከውጭ መጥቶ የማያሸንፋቸው በእርስ በርሳቸው ግን የሚተላለቁ ስምምነት የሌላቸው የሚል ስም ነው ያለን ወይስ ሌላ አለ? ሌላ ካለን እሺ ቆይ፣ እሱ ወደ እሱ አልገባ። ስለዚህ ራሳችን ግን እንጠብቅ። እኛ የእግዚአብሔር ከሆነ የእግዚአብሔር ሰው ጠላት የለም። ጠላታችን አንድና አንድ ነው። ማን ነው እሱ? ዲያብሎስ። አቡነ አረጋዊ ዲያብሎስን አሳፍረውታል። አዳምና ሔዋን ያሳታቸው በምን ነበር? በምን ስግው ሆኖ ነበር? በምን አድሮ ነበር? በእባብ አድሮ ነበር። አዳምና ሔዋን ያሳታቸው በእባብ ስግው ሆኖ ነበር ያሳታቸው። ስለዚህ አዳምና ሔዋን ያሳተው ጋኔን ዘንዶ እባብ አቡነ አረጋዊ ምን አደረጉት? ለመልካም ነገር ተጠቀሙበት፣ መገልገያ አደረጉት። ወደ ደብረ ዳሞ መወጣጫ መሰላል አደረጉት። ክብርና ምስጋና ለአምላካችን። ነቢይ ዳዊት ምን አለ? እስመ ለመላእክቲሂ የእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ ወእደዊሆሙ ያነጽሑከ ከመ ይትተአቀፍ በእብን እግርከ ላዕለ ተኵላ ወከይሲ ትጽአን ወትከይድ አንበሳ ወከይሲ። ስላንተ መላእክትን ያዛቸዋል። ስለማን? ስለ አንቺ፣ ስለ እኔ፣ ስለ ሁላችን መላእክት ይታዘዛሉ። በመከራችን ጊዜ ደራሾች ናቸው። እንቅፋት እንዳይነካን፣ እግራችን መሰናክል እንዳያገኝ ሊጠብቁን። ወይወጉ መቅሰፍቱ ቤትከ፣ በቤታችን ተላላፊ በሽታ እንዳይገባ፣ ተስቦ እንዳይገባ፣ ቸነፈር እንዳይገባ መላእክት ይላካል። ስለዚህ አንተ ምን አለ? በእባብና በዘንዶ ትጫናለህ። ወትከይድ አንበሳ ወከይሴ፣ አንበሳና ከይሴን ትረግጣለህ። እባብና ጅንጥን ይረግጣል፣ በአንበሳና በድኩላም ይጫናል። በዚህ ነበር ፈረሳቸው። የቅዱሳን ፈረስ ምን ነበር? በአንበሳ ተጭነው የሚሄዱ ብዙዎች ነበሩ። እና አቡነ ሳሙኤልን ለመጥቀስ አንበሳም አናብርትም አስከትለው የሚሄዱ ነበሩ። እና አቡነ ገብረ መንፈስ ቅዱስ ዘንዶውን መዋጠጫ መሰላል የተጠቀሙት ነበሩ። ጻድቁ አቡነ አረጋዊ ተመልከቱ። ስለዚህ እግዚአብሔርን ምን አለ? በማርቆስ ወንጌል ምዕራፍ 16 ከቁጥር 17 ጀምሮ ያለው ወዛቲ ተአምር ትተልዎሙ ለእለ አምኑ በስሜ፣ በስሜ ያመኑ ይህ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦቹም ይይዛሉ። የሚጎዳ መርዝ ያለበት ምግብ ወይም መጠጥም ብዙ አይነካቸውም፣ አይጎዳቸውም። በድውያኑ ላይም
በሕሙማኑ ላይ እጃቸው ይጭናሉ ይፈወሳሉ ይላል የቅዱሳን አባቶቻችን። እና አሁን አረጋዊ ብዙ ድውያን ይፈውሱ ነበር፣ ብዙ አጋንንት ያወጡ ነበር። በሄድበት ሁሉ ይህን ነበር ስራቸው። የታመሙትን እየፈወሱ ነበር። ይህ ይከተላቸው ነበር ወገኖች። ስለዚህ የተወደዳችሁና የተከበራችሁ ወይ ሄሎ አዕይንቴ ወልቤ በኩሉ መዋዕል፣ አይኖቼና ልቤ በዘመኑ ሁሉ በዚያ ይኖራሉ። በቤቱ ቅዱሱ ይኖራሉ፣ በቤተ ክርስቲያኑ ይኖራሉ፣ በቤታችን ባለው በጸሎቱ ቤቱ ይኖራል እግዚአብሔር። ስለዚህ ስራችን፣ ውላችን፣ አኗኗራችን፣ ትዳራችን፣ ጉርብትናችን ሰላም ያለበት፣ ፍቅር ያለበት፣ መተሳሰብ ያለበት፣ መተዛዘን ያለበት፣ መተጋገዝ ያለበት፣ የቅዱሳን የጻድቃኑ ስም የሚጠራበት፣ የእግዚአብሔር ስም የሚመለክበት፣ ስብሐት ለአብ ተብሎ የሚመሰገንበት ከሆነ ከኛ ጋር ማን አለ? እግዚአብሔር አለ። እግዚአብሔር ባለበት ደግሞ ቅዱሳን አለ፣ ጻድቃን አለ። ስለዚህ በዚያ ይኖራሉ ብለዋልና በሁላችን የእግዚአብሔር በረከት በሁላችን ላይ ይደርብን፣ መጨረሻችን ያሳምርልን። የጻድቁ የአቡነ አረጋዊ የጻድቁ የአቡነ ገብረ ክርስቶስ በረከት ረድኤት በሁላችን በሀገራችን ላይ ይኑር። ወስብሐት ለእግዚአብሔር።